አንዳንድ ጊዜ ዘለን የምንገባባቸው ነገራቶች ማለት ነው ብዙ ዋጋ ያስከፍሉናል፣ ብዙ ነገር ያስለቅሱናል። የምናስበው ሳይሆን የማናስበው ነገር ይሆናል። ይሄን ልል የፈለኩበት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪሞሌዋ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ቪዲዮ ሰርቼ ከፖስተኩ ትንሽ ቆየት አልኩኝ። እንዴት ናችሁ? እኔ ከኔ ጋር ያለው አልሐምዱሊላህ ረቢል ዓለሚን። እና ረዋንንና ኡስማንን የማያውቃቸው የለም ማለት ነው። ሁለት ባለ ጥንዶች ናቸው። አላህ ሱብሃነሁ ወተዓላ ሁላችንም ልቦና ይስጠን። በዚህ ጋር ግን ትንሽ አስተያየት ለመስጠት ነው። አለ ኩል ሀይል ፈጣሪ ሁላችንም ልቦና ይስጠን። እንግዲህ ሁለታቸውም ተገጭተዋል። ሁለታቸው አንድ ሰው ትዳር ሲመሰርት ቤት ይሰራል አይደል እንዴ? ቤት ለብቻችሁ ለግላችሁ ቤት የምትሰሩት ገበናችሁን ለመደበቅ ግጭትም ይሁን ደስታም ይኖር ሀዘንም ይኖር ገበናችሁን በውስጣችሁ ለማድረግ ነው። አንድ ሰው ባልና ሚስቱ ነው ተጣልቶ በሶሻል ሚዲያ ስለ ሚስቱ ማንነት ካወራ፣ ሴት ልጅ ደግሞ ስለ ባሏ ማንነት በሶሻል ሚዲያ ካወራች ምን ነው ትዳርነት ቤት መመስረት ወይም ቤት መስራቱ ምንድነው ትርፉ ማለት ነው? ይሄንን ጥያቄ ለእናንተ ሰጥቻችኋለሁ። ትዳር ስንመሰርት ሁላችንም ያኔ ቤት እንሰራለን። ቤት መስራትን ብቻ ሳይሆን የሰው ልጅ ቤት ስላችሁ ካለንበት ቦታ ለሁለት ስለሆነ የምንኖረው ቢያንስ አንድ ክላስ እንኳን ይኖረናል ማለት ነው። ያንን ቤት ተከራይተንም ቢሆን የምንኖርበት የምንከፍለው ገበናችንን መደበቂያ እስከሆነ ድረስ ለምንድን ነው በትዳር ሁኔታ ላይ ስትጋጩ ሶሻል ሚዲያ ላይ የምትወጡት? እንደዚህ ብሉኝ፣ እንደዚህ ሁኚ፣ እንደዚህ አርጋኝ፣ እንደዚህ ብሉ። ከባድ ነው ወላሂ። በነገራችን ላይ ልጁ ያኔ እሱ እንደተናገረው ከሆነ በጣም ነው የሚያስጠላው፣ በጣም ነው የሚያስፈራው ልጁ ማለት ነው። ይህን ልል የቻልኩበት እስኪ ንግግሩን ማለት ነው አዳምጠን እንመለስ። ከዛ በኋላ ፍርድ ትሰጣላችሁ እናንተ። አሰማም እኔ ተይ እንደዚህ እናድርግ፣ ትዳራችን ላይ ችግር ይመጣል፣ የባል ሀቅ ይበልጣልኝ። አሁን የባል ሀቅ ይበልጣል ወይስ የእህት ሀቅ ወይ የወንድም ሀቅ? ይሄን ንገረኝ ብቻ በቃ። ምን ይላል ዲኑ? የሁለቱም ሀቅ እንዳለ ነው፣ መጠበቅ አለበት። የሁለቱም ሀቅ መጠበቅ አለበት። የባልም ሀቅ አለ፣ የቤተሰብም ሀቅ አለባት። ስለዚህ ለቤተሰቧ ያንን ሀቅ ታሟላለች፣ ለባሏም ሀቁን ታሟላለች። አንዱ ከሌላው ጋር የሚጋጭ አይደለም፣ ወይንም ደግሞ ይሄ ይበልጣል ይሄ ያንሳል የሚባል ነገር አይደለም። ስለዚህ ባሏ በመልካም ሲያዛት ጊዜ ባሏ ትታዘዘዋለች። ያ በመልካም ካልሆነ ደግሞ ከሸሪዓ ጋር በማይስማማ ነገር ከሆነ የዛኔ አትታዘዘው። ያ ነው ባል በሚስቱ ላይ ሀቅ እንዳለው ሚስትም በባሏ ላይ ልክ እንደ ሀቅ አላት። ወንድሞች እኔ ስለ ማደንክ ስለምወድ ነው እኔ የገባሁትና አሁን ሚስቴ ማለት ነው ይኸውልህ፣ ሚስቴ ችግር አለባት። ችግሯ ምንድን ነው? ወይ አንድ ጊዜ ይኸውልህ የቤተሰብ የባልና የሚስት ገመና ከሆነ እንደ ኢስላም በአደባባይ በዚህ መልኩ አይወራም። እሺ ነቢያችን አዳምጠኝ፣ ትሰማኛለህ? አንድ ጊዜ አዳምጠኝ። እስላምን ልንገርህ ምን እንደሚል በመካከላቸው አላህ በቁርአን ላይ ሲናገሩን አለ ወኢን ኺፍቱም ሺቃቀ በይነሁማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ አለ። በባልና በሚስት መካከል መጋጨትን ካያችሁ ከእርሷ የሆነ ሽማግሌ አምጡና ሚስጥር አድርጋቸው ለብቻቸው ጉዳያቸውን ፍቱላቸው ነው ያለው። ሚስቴ ችግር አለባት፣ ከዚያ ደግሞ ባል ሚስት ትመጣለች። ባሌ ችግር አለበት እየተባለ የሚወራበት የሶሻል ሚዲያ ቦታ ላይ እኔ ይህን ነገር አውግዛለሁ። ከዚህ በፊትም ጀምሮ ከዚህ በፊትም እንዲህ አይነት የሚሰሩ ሰዎች አሉ። ባልን ያመጣሉ፣ ሚስትን ያመጣሉ። ምን አድርጎሻል፣ ምን አድርጋለች እያሉ የባልና የሚስት ገመናን በአደባባይ መዘርጋል። እንዲህ አይነት ይሰራበት ሱብሃን። አንድ ጊዜ አዳምጥ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ?
አስወኡ ናስ ዐንደ ላህ የውም አልቅያማ መን ዩፍሺ ሲረ ዘውጀቲሂ አሉ። የትንሣኤ ቀን ከአላህ ዘንድ በጣም አስቀያሚና መጥፎ ሰው ማለት የሚስቱን ገመና በአደባባይ የሚያወጣ ነው አሉ። አይኔ ልጠይቅ ነው ልትል ትችላለህ። ያ ነገር የሚሆነው በባልና በሚስት መካከል ያለን ነገር የእውቀት ባለቤት ዘንድ ሄደህ በአደባባይ ሳይሆን ያ ሰው ጋር ሄደህ መጠየቅ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ባልና ሚስት ሳይስማሙ ሲቀሩ በሚስጥር ነበር ሴቷ መታ የምትጠይቀው። ራሳቸው ባልም መጥቶ በሚስቴ ላይ እንዲህ ብሎ በሚስጥር ነበር የሚጠይቀው። እዚህም ቦታ ላይ ብቻ ሳይሆን ሌላም ቦታ ላይ ሶሻል ሚዲያ ላይ እየሄዳችሁ የባልና የሚስት ገመናን እያወጣችሁ ለሰዎች የጊፍት መሰብሰቢያ ግብአት አትሁኑ። ገብታችኋል አይደለ? ያ ሰው ከእናንተ የሚጠቀመው ነገር ስላለ ነው ሚስጥሩ የሚያስወጣችሁ። ስለዚህ ይኸውልህ ጥያቄውን አስቀምጠው አየዋለሁ ኢንሻላህ። ወይንም በአቅራቢያ ሸኾች ካሉ እነሱ ትበላቸው እዛ ነው የሚሆነው። እኔ አሁን ልነግር ነው። አንድ ጊዜ የሆዴን አዳምጠኝ። እሱ አሁን እሷ ትዳሩን አትፈልጉም። አሁን እኛ ወደ ይሄ ገመና ሳይሆን ይሄ አደባባይ ያወቀውን ነው እና ወደ 8 ወር አሁን ሚስቴ እርጉዝ ናት። እሰማለሁ። ጥያቄውን አስቀምጠው። እሺ እደውልልሃለሁ ወይ አንተ ደውልልኝ። እሺ እሺ። አንድ ጊዜ አዳምጠኝ። እሱ አንድ ጊዜ እኔ እሷን ስለምታውቃት ነው። እሱ እኔ አንድ ጊዜ አዳምጠኝ። እሱ አሁን ምን አለ መሰለህ፣ ወላሂ ትልቅ ችግር ተፈጥሯል። ምን አለ መሰለህ፣ የቤተሰብ ጉዳይ ነው እና ትዳር ላይ አንድ ጊዜ እቺ መልስልኝ። እሺ ትዳር ላይ እኔ ስለደከመኝ አሁን አልቆይም አልኩህ። መርሐባሽ ትዳር ላይ ቤተሰብ ይገባል አይገባም? እሺ ይሄ ብቻ መልስልኝ በቃ። ትዳር ላይ ቤተሰብ ገብቶ ለማስታረቅ መግባት ይችላሉ። ቅድም ቁርአን አነበብኩልህ። ገብቶሃል አይደለ? ለማስታረቅ አይደለም፣ ትዳራችን ለመረበሽ ነው። ትዳራችን ለመረበሽ ለመረበሽ አይገቡም ቤተሰቦች። አንዴ ረጋ በል። ይኸውልህ እሷ ባለችበትም እንደዚህ እንትን አይባልም። እባክህ እንዴ ታገስና በባልና በሚስት መካከል ያለን ነገር በዚህ መልኩ አይደለም። አሁን እሷ መጣ እንደገና ደግሞ ባሌ እንዲህ አድርጎኝ ብትል ክፉ ነው የሚሆነው። ይሄ ኢስላም ይሄንን አያዝም። የባልና የሚስት መካከል ያለ ነገር እኔ ችግር ላይ ነው እሱ ያን ችግር በቃ እኔ አወራለሁ፣ በቃ እፈታለሁ ኢንሻአላህ። ወይንም በአቅራቢያ የሚገኝ ሸህ ካለ ለብቻው ነው የሚነገረው። እኔ አንድ ወንጀል ሰርቻለሁ። አንድ ወንጀል ልንገርህ። አንድ ወንጀል ልነግርህ ነው። ችግር የለውም። ይሄ ሀገር ያወቀው ነው። ቆይ አንድ ጊዜ ልንገርህ። አንድ ጊዜ አዳምጠኝ። የልቤን አንድ ጊዜ አዳምጠኝና ከዛ ትፈርዳለህ። አንድ ጊዜ ልንገርህ ምን ያክል ወደ እንትን እንደምንሄዱ። አሁን እኔ በፊት ወደዚህ ዱባይ ስመጣ ችግር ላይ ነበርኩና ልጆች ወደ ጸበል ወስደውኝ ነበረ እና ተጠምቄያለሁ። አሁን ይሄ ሻሃዳ ያስይዛል አያስይዝም? እችን ብቻ መልስልኝ በቃ አጭር መልስ። አንተ ሳትፈልገው በግድ ነው አይደል የወሰዱህ? ወይንስ በዚያ ሰዓት አንተ አይምሮ እየሰራ ወዳና ፈቅደህ ነው የሄድከው? እኔ ጥሩ ሁኔታ ላይ አልነበርኩም። በጣም በቃ ሲጨንቀኝ ልጆች ነበሩ፣ ካፊር ናቸው፣ ክርስቲያን ናቸው እና ና እንሂድ እና እኔ ሲወስዱኝ ግን ልነግርህ እንግዲህ እንደሰማችሁት ነው ውዶቼ። በጣም ነው የሚያስጠላው። የሚያስጠላበት እንደውም ሁሱ ያው እንደዛ አይነት ነገር ስለማይመቸው ወሬ አላስወራውም ትቶታል። ግን ደግሞ በራሱ በላይ እየገባ የሚናገራቸው ነገራቶች የሚያጣላቸው የተጣሉበትን ምክንያቱ ወንድሜን አመጣለሁ በሚል አስባችሁታል። ውልህ የሆነ እንደዚህ በራሳችሁ ተንቀሳቅሳችሁ በራሳችሁ እንችላችሁ ያላችሁ ሰዎች ማለት ነው። ዝም ብላችሁ ቀውላላ ሰው ላይ አትውደቁ። ሀቂቃ ራሳችሁን ገምግሙ። ዝም ብላችሁ ያኔ እዚህ ጋር መኖር አለመኖር፣ ሀብት መኖር አለመኖር እውቀት አይሆንም። በነገራችን ላይ ሀብት አይደለም የሰው ልጅ እውቀቱ። ያኔ ስላለው ስለሌለው አይደለም እኔ እያወራሁኝ ያለሁት ማለት ነው። ግን እናንተ ጠንካራ ሆናችሁ ስትሰሩ ጠንካራ ሰው ከጎናችሁ ነው መፈለግ ያለባችሁ። ሀቂቃ በቤተሰቡ ገና እንግዲህ ብዙ ነገር እንትን ውጣ ውረድ ሳያገኘው ገና በእሷ ሁሉን ነገር አስተካክል አስገብታው
ያኔ በቤተሰቦቿ ላይ ኃላፊነት የወሰደ እዛ አይመጣም። ሳኡዲ ይሄድ እህቷ አለች፣ እህቱ ትውሰደው። ለምንድን ነው እዚህ የሚመጣው? እዚህ መጥቶ ወረቀቱ ቢያልቅ እሷ ናት የምታሰራለት። እስከዚህ ድረስ ርቆ ሂሳብ ላይ የገባ ልጅ ነገ ጧት ደግሞ ምን እንደሚያስከትላ ምን እንደሚያመጣባት ከባድ ነው። እንገባችሁ? ይህን ያህል አመት በአንቺ ጋር ሰርቻለሁኝና ቤተሰቦችን አትረጅም ማለት አይቻልም። እኔም ቤተሰቦችን ላምጣ እንደዚህ አይነት ሲጀምር ትዳር ላይ ፉክክር ምንም አያደርግም። ሀቂቃ ፉክክር ካለ አንቺ ለቤተሰቦች ልከሻልና አይ እኔ መላክ አለብኝ፣ አይ አንቺ ለቤተሰቦችሽ ይሄንን አድርገሻልና እኔ የሚላርግ ትዳር ላይ ፉክክር አያስፈልግም። ምክክር እንጂ ተመካክራችሁ እንጂ ማድረግ ያለባችሁ ተፎካክራችሁ አይደለም። ግልጽ መነጋገር። ቤተሰብሽን የሚጠላ ከሆነ ምንም ሊያደርግልሽ አይችልም ሲጀመር። ሀቂቃ አንቺን ከቤተሰቦችሽ ማራቅ የሚፈልግ ከሆነ ለቤተሰቦችሽ ለወንድምሽም ይሁን ለእህትሽም ለአባትሽም ይሁን ለእናትሽ ክብር የሌለ ወንድ በጭራሽ ልፈቅጅለት ሁሉ ነገርሽን ልፈቅጅለት አይገባም። ሀቂቃ ማለት ነው። መጀመሪያ ተከብረሽም አስከብረሽም አክብረሽም መኖር ነው ያለብሽ። አንቺም እንደዛው ሁላችንም ማለት ነው። የዛን ሰዓት ፍቅር ምን እንደሆነ ይገባችኋል ማለት ነው እንጂ እንደዚህ እየተጫጫሁ በሶሻል ሚዲያ በጣም ነው የሚያስጠላው። እውነት ለማውራት ልጁ የሚነገራቸው ንግግራቶች ወላሂ እንኳን አይደለም ለሷ ለኖርማሊ ሰው ለራሱ በጣም ነው የሚያስጠላው ከምንም በላይ እውነት ለማውራት ማለት ነው። እና እንደዛ ነው እላችኋለሁ። ይሄን ላልኩበት የቻልኩትም ደግሞ እሷ በሶሻል ሚዲያ ብሯን ተዘርፌያለሁ ብላ ያው ጓደኛ አጭበርብሮኛል ብላ ተረድታ ምን ብላ ራሷን ያቋቋመች በራሷ ተሯሩጣ ሱቅ ያላት በራሷ ተሯሩጣ ቤቷን ተከራይታ በነፃነት የምትኖር ሴት ስለሆነ ተሟልቶ ስለሆነ የገባው ያኔ ስርዓቱን ይዞ እንጂ እህትሽን አታመጭም ወንድምሽን አታመጭም እያለ ኃላፊነት እየተሰማው ከሆነ ይሄ ከባድ ነው። አንዲት ነገር ሳያስተካከል አንድ ሰው በሴት ንብረት ላይ ፍርድ መስጠትም ያስንቃል። ወላይ ብቻ ፈጣሪ እርዳት፣ ፈጣሪ ልቦና ይስጠን። ሁላችንም ተው ወንዶች ወንድ ሁኑ፣ ስሩ፣ ተቀየሩ በራሳችሁ። ከዛ በኋላ ኃላፊነት ቢሰማችሁ እንኳን ያምርበታል። ኦኬ ወንድ ልጅ ጠንካራ ሆኖ ሰርቶ ተቀይሮ ራሱን ችሎ ኑሮ ኃላፊነት እንኳን ቢሰማው ያምርበታል። እሱ በሰራው ገንዘብ በነገራችን ላይ ሚስት ወንድሟን ማምጣት ለእናቷ የቡና ብላ መላክ አችልም። ይሄ የታወቀ ነው። ግን እሷ በለፋችው ነገር ላይ እንኳን ወንድሟን ቀርቶ ከቻለች የዓለምን ሰው ማንቀሳቀስ ትችላለች። እና እላችኋለሁ ውዶቼ ተከባበሩ፣ ተከባብራችሁ ለመኖር ሞክሩ። መከባበር ከሌለ መናናቅ ካለ የራሳችሁን ውሳኔ ወስኑ እንጂ ሶሻል ሚዲያ ላይ እያመጣችሁ እኛ አትበሉ እላችኋለሁ። ትዳር ቀልድ አይደለም፣ ጨዋታ አይደለም። ትዳር የምንሰክርበት፣ የምንወጣበት፣ የምንገባበት፣ የምናፍጫጫበት አይደለም። ህይወት ነው፣ ጊዜ ነው። ጊዜያችሁን በአግባብ ነው መጠቀም ያለባችሁ እና ይሄን ለማለት ነው። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።